የተከበራችሁ ተመልካቾቻችን እንዴት ከርማችኋል? እንዴት ሰንብታችኋል? ዛሬ ለተሰንበት ነው። እኔ ደግሞ ስፖርታዊ እንቅስቃሴን እያደረኩኝ ነው። መቼም ውፍረትን ለመቀነስ የተለያዩ ስፖርታዊ እንቅስቃሴዎችን እናደርጋለን። ከዛ መካከል ደግሞ አንዱ ሩጫ ነው። በከተማችን አዲስ አበባ ዞር ዞር እያልኩ ሩጫ እንቀጥላለሁ። እናንተም አብራችሁን ቆዩ። በዛው ደግሞ የሆነ ቦታ ይዣችሁ ሄዳለሁ። የት ነው? አብራችሁን ቆዩ። ሰላም አለን ይመስገነው። ያው አሁን ሳልፍ አገኘኋችሁና እስቲ ምን አገልግሎት አለ? የሆቴል ሰርቪስ አለን። ሆቴል ኤንድ ስፓ ነው ቤታችን። የስፓ አገልግሎት በስፋት እንሰጣለን። የተለያዩ የስፓ አይነቶች ሞሮኮ፣ ስቲም ሳውና፣ የተለያዩ ማሳጆች፣ ሆት ስቶን፣ ዲቶክስ፣ ስዊዲሽ ማሳጅ፣ ዲፕ ቲሹ ማሳጅ፣ አሮማ ማሳጅ፣ እነዚህ የነፍሰ ጡር ማሳጆች፣ የተለያዩ ማሳጆች አሉ። የነፍሰ ጡርም አለ። አሁን ትንሽ የለም እንጂ ሲመጣ መጣል ትመጫለሽ። እሺ። አሁን ዞር ዞር እያልኩኝ ስፖርታዊ እንቅስቃሴዎችን እያደረኩኝ ነበርና ስፖርት ነገር እንቅስቃሴ የምታደርጊ ከሆነ አሁን ጡንቻ ተሳስሯል። ዲቶክስ የሚባል ስቲም ማሳጅ አለን። እሱን ሪኮመንድ አድርግሻለሁ። በጣም ቆንጆ ነው፣ ትወጂዋለሽ። ቆንጆ ነው። ይሄ ጭንቅላት ማሳጅ አለ፣ ቦዲ ማሳጅ አለው፣ ፌስ ትሪትመንት አለ፣ ቦዲ ትሪትመንት እንሰጣለን። እዛ ያለውን አገልግሎት ደግሞ አብራራላችኋለሁ። እሺ፣ በጣም አሪፍ። ስለዚህ ወደ ውስጥ እንግባ። እሺ እናቴ። እስኪ ዘጋጅ ድረስ አረፍ በይ። እሺ፣ መልካም። ዛሬ የመጣ ነው በአጋጣሚ ነው፣ ግን ደግሞ ስንት ጊዜ እንደሆነ ምናምን ብትነግሪኝ ደስ ይለናል። ከ20 ዓመት በላይ ነው። በተለያየ ቦታ ላይ ሲሰራ የተለያየ ዓመት ነው። እዚህ ህንፃ ላይ ግን 15 ዓመት በላይ ይሆነናል። 15 ዓመት ሆኗል። እንግዲህ በየጊዜው የተለያዩ አይነት ከስተመሮች ይመጣሉ። እንደው እናንተ ጋር ከኛ ውጪ ደግሞ ሌሎችም ይመጣሉ። ያው ኢትዮጵያ የቱሪስት ሀገር ናት። የተለያዩ ቱሪስቶች ይመጣሉ በተለያየ ወቅት እንደ ጊዜው። በጣም ቁጥሩ የበዛም ብዙ ሀበሻ ከስተመሮች አሉ። በጣም ነው የሚደሰቱት። ረዘም ላለ ውጭ ሀገር የኖረ ሰው እንደዚህ አይነት አገልግሎት ኢትዮጵያ ውስጥ መኖሩንም በጣም ነው የሚያስገርማቸው። በጣም ይወዱታል። እዚህ ህንፃ ላይ ለምሳሌ ጸጉር ቤት አለን፣ የሴቶች ጸጉር ቤት አለ፣ የጥፍር መዋቢያ ቦታ አለን። ሁሉም ነገር ጨርሰው የሚወጡበት ቤት ነው የሚሆነው። ሩም ይዘሽ ለራስ ጊዜ ተሰጥቶ እረፍት ተደርጎ ከእናትሽ ጋር ከቤተሰብ ጋር የምታሳልፊበት ቦታ መሆኑን ይወዱታል። በአጋጣሚ ነው ያገኘኋችሁ። ግን በምን ያህል ሰዓት ከስተመር ይመጣል? ምን ያህል ብዛት አለው? ቤታችን ዚግዛግ 24 ሰዓት ነው የሚሰራው። 24 ሰዓት ሆቴል እንደመሆኑ መጠን 24 ሰዓት አገልግሎት እንሰጣለን። በማንኛውም ሰዓት አገልግሎቱን ማግኘት ይችላሉ። በጣም አሪፍ። ስለዚህ ወደ ውስጥ ገብተን ጎብኘት እናድርግ። መልካም። በጣም ለጤና ጠቃሚ የሆኑ ጁሶች አሉን። የተለያዩ አይነት ሀገረኛ ስም ያላቸው ቅጥነቴ ከመብላቴ የተለያዩ ቅጥነቴ ከመብላቴ ሐኪሜ ከመወፈሬ እነዚህ ሁሉ ስሞች ናቸው። የተለያየ ኢንግሪዲየንት አለው። በተልባ የሚሰሩም አሉ። ለጤና በጣም ትልቅ ጥቅም ያላቸው ፍሬሽ እዚሁ ያያችሁ የሚሰሩ ነገሮች ናቸው ያሉ። አሁን ቅጥነቴ ከምንድን ነው የሚሰራው? ቅጥነቴ ፐርስሊ ያለው ጂንጅብል ይኖረዋል። ውፍረቴስ? ሁለት ተቃራኒ ነገሮችን ላንሳ። ውፍረቴን አናፈረት። ስለዚህ አሁን ለኔ እዛ ስለምገባ እንግዲህ አቋሜን አይተሽዋል። ላንቺ ደግሞ የዲቶክስ ጁስ አለን። የዲቶክስ ጁስ አለን። ከኪያር የሚሰራ ነው። ሌመን አለው። ጂንጅብል ይኖረዋል። በጣም ቆንጆ ነው። ለሰውነትም አሪፍ ነው። ዲቶክስ ነው ማድረግ ቆንጆ ነው። ቀለል የሚል ነገር ነው። እሱን መክርሻለሁ። ስለዚህ አዘን ነው የምንሄደው። አዎ፣ በጣም አሪፍ። እንግዲህ እንኳን ደህና መጣችሁ። አሁን ደግሞ እዚህ ክፍል ይዤሽ መጥቻለሁኝ። የሞሮኮ ሰርቪስ የምንሰጥበት ክፍል ነው። ከማሳጅ ጋር ክፍላችን ነው። የተለያዩ ትሪትመንቶች አሉን። ይሄ የአኩሪ አተር ነው። ይሄ የሩዝ ነው። ይሄ በቆሎ ዱቄት ነው። የበቆሎ ዱቄት። ቡናም አለው ቀላቅለን ነው። ይሄ ሞሮኮ ሶፕ ነው። ይሄ ደግሞ ፌስ ትሪትመንት ነው። ጸጉር ትሪትመንትም አለን።
ሶ አት ዘ ሴም ታይም ልክ የምንበላቸውን ግብአቶች እዚህ ጋር ወደ ቆዳችንም ያው ይፈልጋል። አኩሪ አተሯ ግን አሁን ለምንድን ነው የምትጠቅመው? አኩሪ አተር የሚጠቅመው ለስላሴ ነው። ሰውነታችን ለስላሳና የጠራ እንዲሆን ያደርጋል። በቡናው ማሳጅ ከተደረገም በኋላ ዴድ ስኪን ከወጣ በኋላ ሰውነታችንም የማይፈልገው ቆዳ ይታጠባል፣ እጥበቱ ይኖራል፣ የፀጉር ትሪትመንት ይኖራል። ቦዲ ትሪትመንት ነው ይሄ ማለት ነው። በእንደዚህ መልኩ የፌስ ትሪትመንት እና የቦዲ ትሪትመንቱን አስቀምጠናል። ሰው አለርጂ ከሆነ የማይፈልገውን ነገር ማስቀረት ይችላል ማለት ነው። ኦኬ ከአሉት ፓኬጆች ማንሳት የምትፈልጊው እንግዳው የማይፈልገውን ነገር እንዲያነሳ እንመክራለን። ስለዚህ እንቀጥል። መልካም እሺ። እዚህ ክፍል ይዤሽ መጣሁኝ። ይሄ ክፍል ደግሞ የዲቶክስ እና የማሳጅ ክፍላችን ነው። ያለውን ነገር ላስተዋውቅሽ ስለማሽኑ። ማሽን ነው ምንድን ነው? ማሽን ነው። እርግጠኛ ነሽ መተኛት ይቻላል እዚህ ውስጥ? ይቻላል ነው። የዲቶክስ ማሽናችን ነው። ዙሪያውን በከበሩ ድንጋዮች ነው የተሰራው። የከበሩ ድንጋዮች አሉት። ለሰውነታችን በጣም የተለያየ ጠቃሚ ያለው ለድካም፣ የጀርባ ህመም ላለበት፣ ከወሊድ በኋላ ለሚመጣ ድካም፣ የወገብ ህመም፣ ለቫርኮስ፣ ለባክ ፔን በጣም ትልቅ ጥቅም ያለው እንትን ነው። ስቲም ያደርጋል። የራሱ ትሪትመንት አለው፣ ኸርባል አለው። ሞሰስ ሳትቀቢ ነው የምትገቢው ወይስ ተቀብተሽ ነው? ምንም ሳትቀቢ ነው የምትገቢው። የራሱ ሞሰስ የሚባል ከጽድ ስር የተገኘ ኸርባል ነው። እሱን እናደርግና እሱ ደግሞ ፔኔትሬት አድርጎ ወደ ሰውነታችን በመግባት የተለያየ ጥቅም ለሰውነታችን ይሰጣል። ስለዚህ ወዲያው ነው ሪሊፉንም ሰዎች የሚነግሩን። አሁን ሙሉ ለሙሉ ይሄ ኤሌክትሪክ ነው? ከምንድን ነው ይሄ ራሱ የተሰራው? ኤሌክትሪክ ነው። በኤሌክትሪክ ነው የሚሰራው። ስቲም ያደርጋል እንዳልኩሽ፣ ግን ዙሪያውን በከበሩ ድንጋዮች የተለበጠ ነው። ስለዚህ ገብተሽ ትሞክሪያለሽ። እዚህ ውስጥ ተቀብተሽ ነው የምትገቢው ነው? አዎ። የፌስ ትሪትመንት አለው፣ ሄድ ማሳጅ አለው። የሄድ ማሳጅ 30 ደቂቃ እናደርጋለን። ቦዲ ትሪትመንትም አለው። 45 ደቂቃ ማሳጅ እንሰጣለን። ልጆች እያለን የሆነ ከጓደኞቻችን አባሮች ስንጫወት ለመደበቅ አሁን እኔ እዚህ ውስጥ ገብቼ ውበቴ ልጠብቅ ነው። ይሄም ተመሳሳይ ልክ ነው? ተመሳሳይ ናቸው። አዎ። አሁን በግራና በቀኝ ጓደኞችሽን ይዘሽ መምጣት ትችያለሽ? ካፕሎች 2 እናትና ልጅም ማስተናገድ ይችላሉ። 45 ደቂቃ ማሳጅም አለው። ትሪትመንቶቹን ገለጻ ልስጥሽ። እነዚህ ያው የተለያዩ ኸርባሎች አሉ፣ ቡናን ጨምሮ። ይሄ ፌስ ትሪትመንት ነው። እነዚህ የተለያዩ የእህል ዘሮች ናቸው፣ ቅይጥ እህሎች ናቸው። እነሱን በመደባለቅ ሰውነትሽ ላይ እናደርግና ስክራፕ አድርገሽ ትጨርሻለሽ። ሞሰስ ያልኩሽ የጽድ ስር ተክል ናት፣ ኸርባል ነው። እዚህ ዲቶክስ ውስጥ የሚገባው ነው። እንደው ምናልባት ምን አይነት ጠቀሜታ አለው? አሁን ይሄ የተለያየ ጠቀሜታ አለው እንዳልኩሽ፣ ለቫርኮስ ህመም፣ ለወገብ ህመም፣ ጀርባ ህመም፣ ከወሊድ በኋላ ለሚመጣ የጀርባ ህመም ፍቱን መድኃኒት ነው። ኦኬ። ማሽን ውስጥ በመግባት ይሄኛው የመጀመሪያው እንትን ነው። አሁን መጀመር እንችላለን። እናስገባሽና የፌስ ትሪትመንቱንና የሄድ ማሳጁን መጀመሪያ ይቀድማል። ስለዚህ ከሱ ነው የምንጀምረው። የተከበራችሁ ተመልካቾቻችን አሁንም ቆይታችን ይቀጥላል። በነገራችን ላይ እንደዚህ አይነት የውበት ነገር ስጠቀም የመጀመሪያ ጊዜ ነው። ከዚህ በፊት ሞክሬው አላውቅም፣ ግን አሁን እኔ ሞክሬዋለሁ። እናንተም አብራችሁኝ ቆይታችሁ እንዲቀጥል በአክብሮት ጋብዛችኋለሁ።
አጠቃላይ ወደ 45 ደቂቃ ትቆያለሽ። ሙቀቱ እንዴት ነው? ቆንጆ ነው። እንዳልኩሽ ደክሞኛል። በዚሁ ካልተኛው ጥሩ ነው። ትራስ ምናምን ብታቀብልኝ። እሺ፣ ቀጥለን አሁን ወደ ፌስ ትሪትመንቱ እንሄዳለን። እሱን ትቀባሻለች። እሺ። ትሪትመንቱን ተቀባሽ። 45 ደቂቃ ሲሞላሽ ደግሞ እንመለሳለን። መልካም ቆይታ። እሺ፣ አመሰግናለሁ። ማሳጅ ላረግሽ እዚሁ ላይ። እሺ። በነገራችን ላይ ያለው ሙቀት እንደገና ደግሞ አሁን ከቅድሙ ድካሜ ትንሽ ሰውነቴና መስሎቼ ነቃ እያልን ነው። አሁን ቀጣዩ ደግሞ ማሳጅ ምንድነው የሚሆነው፣ ምንድነው የምናደርገው ደግሞ የሚለውንም አብረን እናያለን ማለት ነው። አብራችሁ ቆዩ። እንዴት ነሽ? አለሁልሽ። 45 ደቂቃሽን አሁን ጨርሰሻል። ትንሽ ልተኛ ነበር እኮ ትንሽ ረፍት ባረከኝ። እሺ። ዲቶክስ ጁስሽን እና ፍሩት ሳላድ ይዤ መጥቻለሁ። እሷን ቀማምሰሽ ደግሞ ወደ የሚቀጥለው ማሳጅ ትገቢያለሽ። እንዴት ነበር? እረፍት አደረግሽ? አሪፍ ነበር። ቆንጆ ነበር። መጣሽ እንብላ ምናምን ይባላል። መጋበዝ ይቻላል? ስክላለሁ። አዎ፣ ወደ ማሳጅ እንሄዳለን። ማሳጅ ታደርጊያለሽ። ኦኬ። እሺ። ደቂቃ ማሳጅ ይኖርሻል። ስለዚህ መልካም ቆይታ። አመሰግናለሁ። እሺ፣ ለደከመ ሰውነት በጣም አሪፍ ማሳጅ አለን። ዲፕ ቲሹ ማሳጅ ጠንካራ ይላል ትንሽ። ፈለግሽም ወደ ሲልሽ እንደ እንግዳው ፍላጎት ነው የሚሆነው። ወደዛ እንሄዳለን። አሁን ኦይል ልቀባ ነው። ከዛ ውስጥ እግር ልሰራ ነው። ውስጥ እግር ማለት ብዙ ነገሮች ያለበት ማለት ነው። የአይንና የኮላሊት ብዙ ነገር ውስጥ እግር ነው ያለው። ችግር ሁሉም ያለው ማለት ነው። ጫና ያለበት የሚሸክመው እግሩ ስሰራ ደም የረጋብን ስንሰራ ይበተናል። ጥሩ ይሆናል። ሪላክስ ታደርጊያለሽ። አንዳንዴ ውስጥ እግር የሚያሙት ሰዎች ውስጥ ፉት ማሳጅ ስትሰራ ብዙ ደህና ይሆናሉ። አሁን ምን ይሰማሻል? እኔ ከሰራው ደስ ያለው ስሜት አለው። ደግሞ ወደ ላይ ልሰራ ነው። እየተቀላቀለ ነገር የለም። ብዙ ወይራ ዘይት ነው፣ ወይራ ኦይል ማለት ነው። አንዳንድ ሰው ደስ ይላቸዋል። ውስጥ እግር ስታሹ ሳሸው ደስ ይላቸዋል። አዎ፣ አንዳንድ ሰው ደግሞ ይስቃሉ።
ሳቂው ችግር የለውም አያስከፍል። ደሞቹ የተቋጠሩት ይበታናሉ ማለት ነው። መጀመሪያ ሻወር ትወስጃለሽ። ሻወር ከወሰድሽ በኋላ ደግሞ ትሪትመንት ላይ ትቀቢያለሽ። ትሪትመንት ከተቀባሽ መጨረሻ ላይ በትሪትመንት ለቅለቅ ብለሽ ትወጫለሽ። እሺ ሰኒ፣ እሺ ጨረስኩኝ። እንዴት ነበር ቆይታሽ? አሪፍ ነበረ። እሺ ቴንክ ዩ። አሪፍ በይልሽ። እሺ ሰግናለሁ። እንዴት ነበረ? ወደሽው ሪላክስ አደረግሽ? ድካምሽ ለቀቀሽ? ድካሜ ራሱ ለቀቀኝ። አታይኝ ፏል አልኩም። ትንሽ ለውጥ የለኝም ፊቴ ላይ ሳነት። በጣም ፏ ብለሻል። ድካምሽ ለቀቀሽ ይመስላል። ጥሩ ጊዜ ያሳለፍሽ ትመስላለሽ። ኦኬ። እኔ በእርግጥ በደንብ ሪላክስ አድርጌ ነው ሁሉን ነገር የተጠቀምኩትኝ። እንደው አሁን ለኛ ለጉፍታ ፕሮግራም ተመልካቾቻችን ደግሞ በዚህ ብትመጡ ብለሽ ደግሞ የምትጋብዡ ካለ ንገሪያቸው። ስቲም ሳውና፣ የተለያዩ ማሳጆች አሉን። የሞሮኮ አገልግሎት አለን። በጣም ታዋቂ ነው ቤታችን ዝግሻግ። ስለዚህ እንዲመጡና እንዲጎበኙን ስል ጠይቃለሁ። አመሰግናለሁ። የተከበራችሁ ተመልካቾቻችን የዛሬው ጉፍታ ፕሮግራማችን እዚህ ጋር አበቃ። ከቀሪ የመዝናኛ ፕሮግራሞች ጋር አብራችሁን ቆዩ ስል በአክብሮት ጋብዛለሁ። ቻው።